የስንፈተ ወሲብ ችግር ገጥሟቸው ወደ ሕክምና ቦታ የሚመጡ ሰዎች የተለያየ የሆርሞን ምርመራ ይደረግላቸዋል። ታዲያ እነዚህ የሆርሞን ምርመራዎች ለምንድን ነው የሚመረመሩት? ምርመራዎቹስ ምንድን ናቸው? ሆርሞኖቹስ ምንድን ናቸው? የሚሉትን ዛሬ በዚህ ቪዲዮ አንስተን እንወያያለን። አሁን ያለነው በዶክተር ሸምስ ዩቲዩብ ቻናል ነው። ለቤተሰቡ አዲስ የሆናችሁ እንደተለመደው ቤተሰቡን እንድትቀላቀሉ እንጋብዛለን። ዶክተር ሸምስ እንኳን ደህና መጣ። እንኳን ደህና ቆየሽ ዶክተር። እንግዲህ ብዙ ጊዜ ሰዎች ይመጣሉ፣ የሆርሞን ምርመራዎች ይታዘዝላቸዋል። ከዛ በኋላ ግን እነዚህ የሆርሞን ምርመራዎች ለምንድን ነው የሚታዘዙት? ምንድን ናቸው ሆርሞኖቹ ስራሱ የሚለውን የተወሰነ የእውቀት ማነስ ሊኖር ይችላል እና ዋና ዋናዎቹን እናንሳቸው እስቲ። ሴክሹዋል ሆርሞን የሚባሉት ለሴክስ ሆርሞን የሚጠቅሙ ሆርሞኖች ጠቅለል አድርገን እነማን ናቸው? መልካም። እንግዲህ ሆርሞኖች ማለት በሰውነታችን ቱቦ የሌላቸው እጢዎች አሉ፣ ወይም ደክትለስ ግላንድስ የሚባሉ አሉ። እነሱ ከአንጎላችን ጋር ተሳስረው የሚያመነጩት ኬሚካል ነው። በተለያየ ሰውነታችን በተለያየ ሁኔታ ሲሆን የተለያዩ ኬሚካሎች ይመነጩና በደም ስር ተዘዋውረው የሚፈለገው ቦታ ላይ ሄደው አክት የሚያደርጉ ሞለኪውሎች ናቸው ሆርሞኖች። ሆርሞኖች በአብዛኛው የሴክሹዋል ሆርሞን የሚባሉት ከላይ ከሃይፖታላመስ ከተባለ የአንጎል ክፍል፣ ከዛ ደግሞ ፒቱታሪ የተባለ የአንጎል ክፍል ጀምሮ ከዛ ወደ ጎናድስ የምንላቸው ሴቶች ላይ እንቁላል የሚያመነጩት እንቁልጥ የምንላቸው ወይም ኦቫሪዎች፣ የወንዶች ደግሞ የቴስቲክል የምንላቸው የፍሬዎቹ ድረስ መልእክት የሚያስተላልፉ ኬሚካሎች ናቸው ማለት ነው። ዋና ዋና ሴክሹዋል ሆርሞን የምንላቸው ከሴክስ ጋር በተያያዘ ሴክሹዋል ዲስፋንክሽን በማምጣት የሚታወቁት ሆርሞኖች በብዛት 5 ናቸው። አንደኛው በብዛት ሁሉም ሰው የሚያውቀው ቴስቴስትሮን ነው። ቴስቴስትሮን አንደኛው ነው። ሁለተኛው ፕሮላክቲን ነው። ሶስተኛ ታይሮይድ ሲበዛም ሲያንስም የታይሮይድ ሆርሞን። አራተኛው ደግሞ ኮርቲሶል ወይም ደግሞ ስትረስ ሆርሞን የምንለው ነው። ከዛ በተጨማሪ ኢንሱሊን ነው። ኢንሱሊን ሬዚስታንስም እንደዚሁ ከሴክሹዋል ዲስፋንክሽን ጋር የተያያዘ ናቸው ማለት ነው። በዋናነት እነዚህ 5 ቦታ ላይ የሚመነጩት ማለትም እዚህ እንቅርት አካባቢ እንቅርት የምንለው በተለምዶ ወይም ታይሮይድ የምንለው ነው፣ ኖርማሊቲ ነው። እሱ ታይሮይድ T3 T4 የተባሉ ሆርሞኖች ያመነጫል። እሱ ከፍም ዝቅም ሲል ችግር አለ። ሌላ ደግሞ እዚህ አድሬናል ግላንድ የምንለው አለ። እሱም ኮርቲሶል ያመነጫል። ኮርቲሶሉ ሲበዛ ችግር ይፈጠራል። ከዛ ውጭ ደግሞ እዚህ ሆዳችን ውስጥ በአማርኛ አወዛጋቢ ነው ስሙ። አንዳንድ ሰው ጣፊያ ይለዋል፣ አንዳንድ ሰው ቆሽት ይለዋል። በእንግሊዝኛ ነው የምናወራው እኛ ፓንክሪያስ ነው። ኤግዛክት የሆነውን ስም እንግዲህ የምታውቁ ሰዎች ኮሜንት ላይ ጻፉልን። ብቻ ፓንክሪያስ ላይ የሚመነጭ ኢንሱሊን አለ። እሱም ኢንሱሊን ሬዚስታንስ ሲመጣ ችግር ይፈጠራል። ፍሬዎቹ ደግሞ ጋር ወርደን ቴስቴስትሮን፣ አንጎል ውስጥ ደግሞ ፒቱታሪ ላይ ስንገባ ፕሮላክቲን። እነዚህ ሆርሞኖች ሲዛቡ በዋናነት ሌሎቹም ሲዛቡ ችግር ይፈጠራል፣ ግን በዋናነት እነዚህ 5 ሆርሞኖች ሲዛቡ ሴክሹዋል ዲስፋንክሽን ያመጣሉ ማለት ነው። እስቲ አሁን ሞር ወደ ዲቴል እንግባና ወደ እያንዳንዱ በዲቴል ስንመጣ የመጀመሪያው ቴስቴስትሮን ላይ እንጀምር። ቴስቴስትሮን እና ስንፈተ ወሲብ እንዴት ነው የሚገናኘው? የቴስቴስትሮን ስራ አጠቃላይ ሜካኒዝሙ ምንድን ነው? ኦኬ፣ ቴስቴስትሮን ያው ሜል ሴክስ ሆርሞን ነው የሚባለው። ስቴሮይድ ሆርሞን ነው ወይም ከኮሌስትሮል የተሰራ ሆርሞን ነው ማለት ነው። እና ወንዶች ብልታቸው እንዲያድግ፣ ጡንቻቸው ደግሞ ጠንከር እንዲል፣ አጥንታቸው እንዲዳብር፣ ሴክስ ላይ ፍላጎታቸው እንዲመጣ፣ ኢሬክሽን እንዲኖራቸው የሚረዳ ሆርሞን ነው ቴስቴስትሮን። በግንኙነትን በተመለከተ ለኢሬክሽንም ወይም እንዲቆምም ለፍላጎትም ወሳኝ ነው ማለት ነው። ቴስቴስትሮን የሚሰራውም መጨረሻ ላይ ናይትሪክ ኦክሳይድ የተባለ ጋዝ አለ። ቫሶዳይሌተር ነው እሱ። የደም ስርን እንዲለጠጥ ያደርጋል። የደም ስር ከተለጠጠ ወደዛ የሚሄደው ደም ይጨምራል። ብልት እንደሚታወቀው በደም ሲሞላ ነው ቀጥ የሚለው። ስለዚህ እንደዛ እንዲያደርግ ይረዳል ማለት ነው። ፍላጎቱንም ደግሞ በከፍተኛ ሁኔታ የሚቆጣጠረው እሱ ነው ማለት ነው። ቴስቴስትሮን ያ ዶሚናንት ሆርሞን ነው ማለት ነው በጣም በወንዶች ላይ።
ሲቀንስ ምክንያቶች ይኖሩታል? ምንድነው የቴስቴስትሮን መቀነስ ምክንያቶች ብለን የምናነሳቸው? በዋና ዋናነት ያው ብዙ አይነት ምክንያቶች አሉት። በዋና ዋናነት የጤና ችግር ሲኖር፣ ለምሳሌ ስኳር ሲኖር ይቀንሳል ቴስቴስትሮን። ቅድም እንዳነሳ ነው ፕሮላክቲን የተባለ ሆርሞን አንጎላችን ላይ ከፍ ሲል ቴስቴስትሮን እንዲቀንስ ያደርጋል። ከዛ ውጪ መጨናነቅ፣ ጭንቀት፣ ክሮኒክ ጭንቀት ሲኖር ለምሳሌ እንደ ኮርቲሶሉ ሲጨምር ማለት ነው። ከዛ ውጪ ፍሬዎቹ በኢንፌክሽን ወይ በአደጋ ሲጎዱ ወይም ደግሞ ከአንጎል ወደ ፍሬዎቹ የሚተላለፈው ኤፍኤስኤች፣ ኤልኤች የምንላቸው ሆርሞኖች ሌሎች አሉ። እነሱ ሲቀንሱ በተለያየ ምክንያት የቴስቴስትሮን ሆርሞን መጠን ዝቅ ሊል ይችላል ማለት ነው። በጣም ጥሩ። እንግዲህ ምክንያቶቹ እነዚህ ናቸው። ከዛ ከቀነሰ ምን አይነት ምልክት ያሳያል ሰዎች? በዋናነት እንግዲህ ወንዶቹ ላይ የሚያሳየው የግንኙነት ፍላጎት ማጣት፣ ትዝም አይለንም ይላሉ እና ግንኙነት ካረኩ 3 ዓመት ነው ምናምን የሚሉ ሰዎች አሉ። በጣም ዝቅ ሲል ፍላጎት ይቀንሳል። ከዛ ውጭ ደግሞ ስፖርት እንኳን እየሰሩ ጡንቻ የሚባል ነገር አይኖርም፣ ወይም የበለጠ ሆድ ጮማ ምናምን ነው የሚኖረው ሰውነታቸው፣ ፋት መጠን ይጨምራል ማለት ነው። ከዛ ውጪ የአጥንት መሳሳት እና የአጥንት ህመም ሊያመጣ ይችላል። እንቅልፍ ሊያስቸግር ይችላል። ጸባይ ደግሞ ሙድ ስዊንግ የምንለው ቁጡና በቀላሉ የሚበሳጩ ዲፕረስድም ሊሆኑ ይችላሉ። በተቃራኒው ድባቴና ብቸኝነት የተሰማቸው ሊሆን ይችላል። እና ቅድም እንዳልኩሽ አጥንት ይጠቅማል። አጥንት ይሳሳል። ለደም ለቀይ ደም ሴል መመረት ይረዳል። በጣም ዝቅ ሲል ቴስቴስትሮን የደም ማነስ ይገጥማቸዋል። እንዲያውም አትሌቶች አንዳንድ ጊዜ በጣም ትሬን ሲያደርጉ በጣም ይደክማቸዋሉ እና ደግሞ ቼክ ሲደረጉ ቴስቴስትሮናቸው ዝቅ ያሉ አትሌቶች አይቼ ያውቃለሁ። እና የደም ሴልም ቀስ ዝቅ ይላል እና ፐርፎርማንሳቸው በጣም ይወርዳል። ፐርፎርማንሳቸው ድሮ ጎበዝ የነበሩት ቴስቴስትሮን መውረድ ከጀመረ ጊዜ ጀምሮ ውድድሮች ላይ መሳተፍ መቀነስ ነገር ይመጣል። ፐርፎርማንሳቸው ወይም አትሌቲክ ፐርፎርማንሳቸው በጣም ይቀንሳል ማለት ነው። ከዛ ውጪ የግንኙነት ፍላጎት፣ ያለመቆም ችግር ብዙ ችግሮችን ያመጣል። ፀጉር ሊረግፍ ይችላል። የተለያየ ነገሮች ሊመጡ ይችላሉ ማለት ነው። ስለዚህ ቴስቴስትሮን ምልክቶቹ እነዚህ ናቸው። በተለይ ጂም ገና ስትጀምሪ የሚደክማቸው ከሆነ ወንዶቹ በጣም ብዙ ሰዓት እየሰሩ ምንም ለውጥ የማያመጡ ከሆነ የሚደክማቸው ከሆነ እንቅልፍ ላይ በጣም የሚያልባቸው ከሆነ ማታ ሰውነት የሚግል ከሆነ እንደ ሆት ፍላሽ ያለው አንድሮፖዝ የሚያመጣውም ቴስቴስትሮን ሲያንስ ነው። ልክ ሴቶች የኤስትሮጅን መጠናቸው ሲቀንስ ሆት ፍላሽ ወይም ሰውነታቸው ይግላል፣ በጣም ያቃጥላቸዋል፣ ይሞቃቸዋል ምናምን። ልክ እንደዛ ወንዶችም ላይ ሊከሰት ይችላል ማለት ነው። የተለያዩ ምልክቶች አሉት። ዋና ዋናዎቹ እነዚህ ናቸው። እንግዲህ እንደዚህ አይነት ምልክቶች ሲኖር እና ያው ወደ ሕክምና ቦታ ከመጡ በኋላ ሕክምናው ምን ይመስላል? በእኛ ክሊኒክ በአፔክስ ሴክሹዋል ክሊኒክ የሚሰጥ ሕክምናም አለ ወይ? በዚህ አጋጣሚ እሱን የሚንሽብ ብናደርግ የቴስቴስትሮን ሪፕሌስመንት ቴራፒ አለ። እንደዚህ አይነት ችግር ሲኖር ለማን ይሰጣል? ሕክምናው ምን ይመስላል? በመጀመሪያ ቅድም የነገርኩሽ ምልክቶች የድካምም ይሁን ሆት ፍላሹም የምንለው ፍላጎት ማጣትም በብዙ ነገር ስለሚመጣ ቴስቴስትሮን ከነዛ ነገሮች አንዱ ነው። ስለዚህ ብቸኛው ነው ማለት ስላልሆነ ሌሎች ምርመራዎችንም አብሮ የቴስቴስትሮን ምርመራ ይደረጋል ማለት ነው። ቴስቴስትሮኑ ዝቅ ካለ ዓለም አቀፍ ሴክሹዋል ሜዲሲን ሶሳይቲ ወይም ኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን ሪኮመንዴሽኑ ከ300 ናኖግራም ፐር ዴሲሊትር በታች ከሆነ እና ኢሬክታይል ዲስፋንክሽን ወይም ስንፈተ ወሲብ ካላቸው ቴስቴስትሮን ሪፕሌስመንት ቴራፒ ወይም ቴስቴስትሮን በተለያየ መልኩ አለ እንዲተካ ሪኮመንድ ያደርጋል ማለት ነው። ነገር ግን እዚህ ጋር ማሳሰብ እንፈልጋቸው ነገሮች አሉ። ቴስቴስትሮን ሪፕሌስመንት ቴራፒ በጣም ለውጥ ያመጣል ለብዙ ሰዎች። ነገር ግን ኢንዲኬሽን እና ኮንትራ ኢንዲኬሽን የሚባል ነገር አለ። ማለትም መውሰድና መውሰድ የሌለባቸው ሰዎች ማለት ነው። መውሰድ ያለባቸው ሰዎች አንድም ልጅ የማይፈልጉ በተለያየ ምክንያት ወይ ደግሞ ልጅ በቂ ወልደው ሊሆን ይችላል። በተለያየ ምክንያት ልጅ ፍላጎታቸው ያልሆኑ ሰዎች እና ቴስቴስትሮን መጠናቸው ከሚገባው በታች ከወረደ፣ እንደገና ደግሞ ምልክቶቹ ካሏቸው ለምሳሌ ስንፈተ ወሲብ ካለ ማለት ነው።
እነዚህ ሰዎች ቴስቴስትሮን ሪፕሌስመንት ቴራፒ ብቻውን ወይም ከሌሎች መድኃኒቶች ጋር አንድ ላይ ቢወስዱ ለውጥ የማምጣት እድላቸው ከፍተኛ ነው ማለት ነው። በሌላ ጊዜ ደግሞ ቴስቴስትሮን መውሰድ የሌለባቸው ሰዎች አሉ። ለምሳሌ ወጣቶች፣ አሁን ብዙ ወጣቶች መውለድ የሚፈልጉ ናቸው። እንደገና ደግሞ መውለድ እንፈልጋለን ያሉ ሰዎች ቴስቴስትሮን በተለይ ለረጅም ጊዜ መውሰድ አይኖርባቸውም ማለት ነው። ምክንያቱም ቴስቴስትሮንን ስንሰጥ አንጎላችንን ምንድነው ከውጭ ሲሰጥና ከውስጥ ሰውነታችን ሲያመርተው የሰውነታችን ሪስፖንስ የተለያየ ነው። ከውጭ ኤክስተርናል ቴስቴስትሮን ሲሰጥ ቅድም ያልኩሽ አክሲሱ ከአንጎል የሚተላለፈው ሉቲናይዚንግ ሆርሞን፣ ኤልኤች፣ ፎሊክል ስቲሙሌቲንግ ሆርሞን፣ ኤፍኤስኤች የምንላቸው ሆርሞኖች እንዲቀንስ ያደርጋል። በቂ ስላለ እንዳታመርት ይላል ማለት። ያ ሳይመርት ሲቀር ደግሞ ኤፍኤስኤች ለምሳሌ ፎሊክል ስቲሙሌቲንግ ሆርሞን የተባለው ስፐርም እንዲመነጭ የሚያደርግ ሆርሞን ነው። እሱ ተቋረጠ ማለት ስፐርም መመረት ያቆማል ማለት ነው። ስለዚህ መውለድ ለሚቸገሩ ሰዎች፣ መውለድ ለሚፈልጉ ሰዎች ቴስቴስትሮን ባይሰጥ ይመከራል ማለት ነው። ከዛ ውጪ ፕሮስቴት የተባለ ሰው ችግር ያለባቸው ሰዎች ለምሳሌ ቢፒኤችም ቢሆን ቤናይን ፕሮስቴቲክ ሃይፐርፕሌዥያ ወይም ፕሮስቴት ካንሰር ያለባቸው ሰዎች የቴስቴስትሮን ሕክምና እንዳይወስዱ ይመከራል። ምክንያቱም ቴስቴስትሮኑ ፕሮስቴቱን የበለጠ እንዲያድግና ሽንት እንዲያስቸግራቸው፣ ካንሰርም ከሆነ ካንሰሩ የበለጠ እንዲባዛ ሊያደርግ ይችላል ማለት። ስለዚህ እነዚህ ሰዎች ባይወስዱ ይመከራል ማለት ነው። ከዛ ውጪ ልብ ድካም በባለፉት 6 ወራት ውስጥ ማዮካርዲያል ኢንፋርክሽን የምንለው ወይም ድንገተኛ የልብ ድካም ሃርት አታክ የምንለው የገጠማቸው ሰዎችም እንደዚሁ እንዳይወስዱ ይመከራል። አሁንም ደግሞ የልብ ድካም ያለባቸው አክቲቭ ሃርት ፌለር ያለባቸው ሰዎች እንዳይወስዱ ቴስቴስትሮን ይመከራል። ምክንያቱም ቴስቴስትሮን ዋተር ሪቴንሽን የማድረግ ነገር አለው። ውሃ በሰውነታችን የመሰብሰብ ባህሪ ያለው። ስለዚህ ውሃ ደግሞ ሲሰበሰብ ልብ ድካም ካለ የበለጠ ልብ ድካሙ ይባባሳል ማለት ነው። እነዚህ ዋና ዋና ካቴጎሪዎች ጥንቃቄ የሚፈልጉ ናቸው። ከዛ ውጭ ላሉት በተለይ እድሜያቸው ከ45 ከ50 በላይ ለሆኑ በቂ ልጅ ላላቸው ሰዎች ቴስቴስትሮን መጠናቸው ዝቅ ሲል ቴስቴስትሮን ከሌሎች ሕክምናዎችም ሆነ ለብቻው ሲሰጥ በጣም በተለይ ሴክሹዋል ላይ ያለው ለውጥ በጣም ጥሩ ለውጥ ያገኛሉ ማለት ነው። በጣም መልካም። እንግዲህ በደንብ ይህንን ለመለየት የተሻለ የሚሆነው ሐኪም ጋር ቀጥታ መውሰዱ ጉዳት ሲጀመር ቴስቴስትሮን ፕሪስክሪፕሽን ድረግ ነው። በሐኪም ካልታዘዘ የሚሰጥ መድኃኒት አይደለም። እንዲያውም ትዝ ይለኛል አሁን ሰዎችም ለመዱ ምናምን እንጂ ድሮ ቴስቴስትሮን ስናዝ በጣም ካለመታወቁ የተነሳ ክሊኒኮች ሁላ ለመስጠት ይፈሩ ነበር እና ፋርማሲም ቴስቴስትሮን በደንብ አያውቁምና እንቸገር ነበር። አሁን ብዙ ሰው ስለ ቴስቴስትሮን እያወራም ነው። ሶሻል ሚዲያም ላይ አሁን ስለ ሴክሹዋልም ብዙም እየተወራ ነው። ጥሩ ነገር ነው፣ ደስ ይላል። ብዙ ሰው ማወቅ አለበት። ነገር ግን አቢዩዝ መሆን የለበትም። ቴስቴስትሮን አቢዩዝ እንዳይደረግ ነው ቅድም ያነሳዋቸውን ከባባድ ሪስኮችም ሊያመጣ እንደሚችል ያነሳሁት ቅድም ነው። በተጨማሪም የተለያዩ ፎርሙሌሽኖች አሉት። ቴስቴስትሮን በመርፌ አለ። በብዛት እኛ ሀገር ያለው በመርፌ ነው። ነገር ግን በፓችም አለ የሚቀባ፣ ለዚህ ክንድ ላይ የሚቀባ አለ። እንደገና ደግሞ በሚዋጥ ፕሮቫይሮን ተብሎ አለ። እንደገና ደግሞ በጄል መልኩም አለ ማለት ነው። ብዙ ጊዜ እኛ ቴስቴስትሮን በጄል መልኩ እንፈልጋለን። በተለይ ማይክሮፒነስ ላላቸው ህጻናት ቴስቴስትሮን መጠናቸው ዝቅልና ብልታቸው ማያድጋሉ። በጄል ብናገኝ እዛ አካባቢ ልንሰጥ እንችል ነበር። በብዛት እኛ የምንጠቀመው ኢንጀክሽን ነው፣ ያ ስለማያገኙ ሰዎቹ ማለት ነው። ቴስቴስትሮን ፕሪስክሪፕሽን መድኃኒት ነው፣ ዝም ብሎ ከፋርማሲ የሚወሰድ መድኃኒት አይደለም። ይህንንም የሚሸጥ ሰው ካለም ያስጠይቀዋል። መሸጥም አይቻልም፣ ያለ ሐኪም ትእዛዝም መሸጥም አይችልም ፋርማሲስትም ቢሆን። ስለዛ እንደዛ ነው። ነገር ግን ቴስቴስትሮን ቡስተር ተብሎ የተለያዩ ሰፕሊመንቶች ላይ ተጨምሮ ሊመጣ ይችላል እና ይህንን ነው በተለይ ስፖርት አካባቢ የሚሰሩ ሰዎች መጠንቀቅ ያለባቸው። ቴስቴስትሮን ቡስተር እውነትም ያስፈልገኛል ወይ የሚለውን ቴስቴስትሮናቸውን ቼክ አድርገው፣ ሰፕሊመንቶች አሉ ቴስቴስትሮን ቡስት ሊያደርጉ የሚችሉ ቴስቴስትሮን ግን ያልያዙ ሌሎች ነገሮች ስላሉ ያንን ከሐኪማቸው ጋር መነጋገሩ የተሻለ ነው ማለት ነው። ወደ
ሁለተኛው ሆርሞን እንምጣ። ፕሮላክቲን ብለን ጠቅሰናል። ፕሮላክቲንን በተመሳሳይ መንገድ እስቲ አሰራሩ ሜካኒዝሙ እንዴት ነው? ለሴክስ ሆርሞን የተባለበት ምክንያት ምን ይመስላል? እንግዲህ ፕሮላክቲን ስሙንን ስናየው ፕሮ ላክቲን አይደል? ላክቴሽን ጊዜ የሚመነጭ ሆርሞን ነው። ወተት ሴቶቹ እንድታመነጩ የሚረዳ ሆርሞን ነው። በወንዶቹ የሚጨምረው ከግንኙነት በኋላ ሪፍራክተሪ ፔሪድ የምንለው አለ። ከአንድ ግንኙነት እስከ ቀጣይ ግንኙነት ለማድረግ በመሀል ላይ ያለው ወንዶች ማያረጉት ፕሮላክቲናቸው ከፍ ስለሚል ነው። ፕሮላክቲን ያንን አይነት ፊሊንግ ያመጣል፣ በሌላም ጊዜ ከፍ ካለ ማለት ነው። ፕሮላክቲን አንድ አይነት ቴስቴስትሮኑ እንዲቀንስ ያደርጋል። ስለዚህ ፕሮላክቲኑ ከፍ ማለቱ አይፈለግም። አሁን ቴስቴስትሮን ዝቅ ሲል ነው አይደለ? ናቹራሊ ቴስቴስትሮን ከፍ ያለው ሰው ጥሩ ነው በተፈጥሮ ማለት ምንም ነገር ሳያደርግ። በነገራችን ላይ ቴስቴስትሮን ሲለካ ከ300 እስከ 1000 ኖርማል ነው፣ ግን በእድሜ ነው። እድሜ ሲጨምር ወደ 300 ይጠጋል። ያንግ ከተኮነ ደግሞ ወደ 1000 ይጠጋል ማለት ነው። ለምሳሌ በ45 ዓመቱ 800 ናኖግራም ፐር ዴሲሊትር ቴስቴስትሮን ያለው ሰው በጣም አሪፍ አቋም ላይ ነው ያለው። ምክንያቱም ወደ 1000 የተጠጋ ያለው ነው ማለት ነው። ኤጅ ዲፔንደንት ቢሆንም ከእድሜ ጋር የተያያዘ ቢሆንም ፕሮላክቲኑ በተለያየ ምክንያት ይጨምራል። ለምሳሌ አንደኛው በጭንቀት ምክንያት ነው። ብዙ ሰው በጭንቀት ሲሆን፣ እንቅልፍ ሲያጣ ሲሆን ፕሮላክቲኑ ከፍ ይላል። ፕሮላክቲኑ ከፍ ሲል ደግሞ ቴስቴስትሮንን ያወርደዋል፣ ስንፈተ ወሲቡን ያመጣል ማለት ነው። አንደኛው እሱ ነው ማለት ነው። ሌላ ጊዜ ደግሞ እኔም ራሱ በርካታ ሰዎች አግኝቻለሁ ስንፈተ ወሲብ ብለው ነው እኔ ጋር የመጡት። ነገር ግን ለኦፕራሲዮን የላኳቸው ሰዎች አሉ። ፒቱታሪ አዴኖማ ኖሯቸው በጣም ማክሮ አዴኖማ ወይም ደግሞ የጭንቅላት እጢ ማለት ነው። የጭንቅላት እጢ በተለይ ፒቱታሪ የሚባለው ፓርት ሊያብጥ ይችላል። ሲያብጥ ከፍተኛ ራስ ምታት ይኖራቸዋል፣ ብዥታም ሊኖራቸው ይችላል፣ ሌሎች ሜንታል ችግሮች ይኖሩባቸዋል። በተጨማሪም ኢሬክታይል ዲስፋንክሽን ይኖራቸዋል ማለት ነው። እና ይሄንን ሰው ስለካው እንትኑ በጣም ብዙ ነው። ከፕሮላክቲኑ ኤምአርአይ ላኩት በቅርብ ጊዜ ያየሁት ማለት ብዙ አንድ 6 ሰው አይቻለው። ቼክ ሳረጋቸው ፒቱታሪ አዴኖማ ነው ያላቸው ማለት ነው። አንዳንዶቹ ማይክሮ ነው ያላቸው፣ አነስተኛ ነው፣ መድኃኒት ይስተካከላል። አንዳንዶቹ ማክሮ አዴኖማ ነው፣ ሲምፕተሞቹም ከበድ ያሉ ናቸው። እንደዚህም የሚገጥማቸው ሰዎች አሉ። ፕሮላክቲኑ ስንፈተ ወሲብ ያመጣ እንጂ ፒቱታሪ አዴኖማ ወዲያው መታከም ስለነበረበት ወደ ኒውሮሰርጅን የላኳቸው ሰዎች አሉ ማለት ነው። ታይታቸው አሁን ለነሱ ትልቅ አድቫንቴጅ ነው የሆነላቸው። ምልክቶቹን አሁን የተወሰኑትን አነሳ። አጠቃላይ ምልክቶቹ ምን ይመስላሉ? የፕሮላክቲን ተመሳሳይ ናቸው። ከቴስቴስትሮን ዴፊሽንሲ ምልክቶች ተመሳሳይ ናቸው። በተጨማሪ ግን ፕሮላክቲኑ ማክሮ አዴኖማ ፒቱታሪ አዴኖማ አይነት ካለው ግን ብዥታም ችግር ሊኖር ይችላል። ከፍተኛ ራስ ምታት፣ ማቅለሽለሽ፣ ማስመለስ ሊኖር ይችላል ማለት ነው። ኢንትራክራኒያል ስለሆነ ማለት ነው ልጅ ነው። እንደዛም ሊገጥማቸው ይችላል። ወደ ሕክምናው እንምጣ። እንደዚህ ሲሆን ወይም የፕሮላክቲን መብዛት ሲኖር በወንዶች ላይ ምን አይነት ሕክምና ነው የሚሰጠው? በእድሜ የተለያየ ነው ወይ? እሱን ምናይ ህክምናው 2 ክራይቴሪያ ያለው። አንደኛው ማይክሮ አዴኖማ ይባላል። ከ1 ሴንቲሜትር በታች ከሆነ ለምሳሌ ቅድም እንዳልኩሽ አዴኖማ ኮለን ነው። የአንጎል እጢ ከሆነ 2 አይነት አለ። ፒቱታሪ አዴኖማ ማይክሮ እና ማክሮ አዴኖማ ተብሎ ማለት ነው። ከ1 ሴንቲሜትር በላይ እና ከ1 ሴንቲሜትር በታች። ከ1 ሴንቲሜትር በታች ከሆነ መድኃኒቶች አሉ እንደ ብሮሞክሪፕቲን፣ ካባርጆሊን በአሁኑ ሰዓት ፖፑላር የሆነው እሱን ነው የምናዛው። እሱ ሊታዘዝ ይችላል። ማክሮ አዴኖማ ከሆነ ግን የጭንቅላት ቀዶ ሕክምና ስፔሻሊስቶች ጋር እና ከነሱ ጋር ከጨረርም ሐኪም ጋር ሊያስፈልግ ይችላል። ወደ እነሱ ጋር ሄዶ ቀጣይ ወይ ጨረር ወይ በኦፕሬሽን አማራጮች ይወሰዳሉ ማለት ነው። ይሄ ፒቱታሪ አዴኖማ ከሆነ ነው። ብዙ ጊዜ ግን ፕሮላክቲን ከፍ የሚለው እኔ ክሊኒካሊ የሚገጥመኝ በጣም ጭንቀት ላይ ባሉ ሰዎች ነው። ጭንቀቱ ከፍ ሲል ፕሮላክቲኑ ብዙም ከፍ ይላል ማለት ነው። ስለዚህ ብዙ ሰዎች ጭንቀቱ ዝቅ ሲልላቸው እሱ በተለያየ መልኩ እሱን ስታወርጂው ፕሮላክቲኑ አብሮ ይወርዳል ማለት ነው።
ብዙ ጊዜ ለማከም ብዙም አያስቸግርም፣ ግን ያው ካልታወቀ ካልተመረመረ አንድ ሰው ሊያውቀው አይችልም ማለት ነው። ወደ ሶስተኛው ሆርሞን እንምጣ። ታይሮይድ ሆርሞን ያው ብዙ ሰው የሚያውቀው ይመስለኛል፣ ግን ከሴክስ ሆርሞን ጋር አያይዞ ምን ያህል እውቀት አለ የሚለው ጠረጥራልና እንዴት ነው ሜካኒዝሙ? ታይሮይድ ሆርሞን እና ታይሮይድ ሆርሞን ምን አገናኘ? እዚህ ጋር ያው ታይሮይድ እዚህ ጋር በጠርፍ ላይ ሼፕድ የሆነች እጢ ያለች ታይሮይድ የምትባል በዋናነት ቲ3 እና ቲ4 የተባሉ ሆርሞኖችን ነው የሚያመነጭ። ይሄ ሆርሞን ቲ3 ቲ4 ሜታቦሊዝምን ነው በብዛት የሚቆጣጠሩት። ሜታቦሊዝሙ በጣም ከፍ ሲል ወይም ደግሞ በጣም ሲመነጭ፣ ከፍ ተብሎ ሲመነጭ አክሰለሬትድ ሜታቦሊዝም ሁሉም ነገር የተፋጠነ ይሆናል ማለት ነው። ስለዚህ እነዚህ ሰዎች ይበላሉ፣ አይወፍሩም፣ በጣም ጭንቀት ይሆናሉ። ብዙ ምልክቶች አሏቸው። ታይሮቶክሲኮሲስ ማለት ነው። ከአንጎል እስከ አጥንት እስከ አንጀታቸው ድረስ ማለት ነው። ከነዛ ውስጥ አንዱ ፕሪማቹር ኢጃኩሌሽን ሲምፓቴቲክ አክቲቬሽን ነው ሜካኒዝሙ። ሲምፓቴቲክ ቲ3 ቲ4 ከፍ ሲል፣ ታይሮክሲኑ ከፍ ሲል ሲምፓቴቲክ ነርቨስ ሲስተም የምንለው ኢፒኔፍሪን ወይም አድሬናሊን የምንላቸው ከፍ ይላሉ። እነሱ ደግሞ ሲምፓቴቲክ ደግሞ ባይ ኔቸር ኢጃኩሌሽን ነው። ፓራሲምፓቴቲክ ኢሬክሽን ነው፣ ወይም ደግሞ ሲምፓቴቲክ ፈጥኖ እንዲጨርሱ ያደርጋቸዋል ማለት። ስለዚህ ሲምፓቴቲክ አክቲቬት ስለሚደረግ አንዱ ቶሎ መጨረስ መንስኤ የሚሆነው የቲ3 ቲ4 ከፍ ማለት ወይም ቲኤስኤች ዝቅ ማለት የታይሮይድ ሆርሞን ችግር ሲኖር ነው ማለት ነው። እሱ ሲስተካከል የሚስተካከልላቸው ሰዎች አሉ ማለት ነው። ስለዚህ በጣም ልብ ላይ ችግር ሊያመጣ ይችላል። ከፍ ካለ ልብ ድካም ያመጣል። ታይሮካርዲያል ዲዚዝ ተብሎ ታይሮክሲኑ ከፍ ሲል ልብ ድክመት ሊያመጣ ይችላል። እዛ ደረጃ ከደረሰ ስንፈተ ወሲብ መቆምም ሊያስቸግር ይችላል። ከዛ በፊት ግን ፕሪማቹር ኢጃኩሌሽን ወይም ደግሞ ፈጥኖ መጨረስ የምንለውን ያስከትላል ማለት ነው። ዝቅ ሲል ግን ቅድም እንዳልኩሽ ሜታቦሊዝሙ አብሮ ዝቅ ይላል። ሁሉም ነገር የዘገየ ይሆናል ማለት ነው። ስለዚህ አጠቃላይ ዲፕረስድ ሙድ ነው የሚሆኑት፣ ወይም ደግሞ ድባቴ ሙድ ውስጥ ነው የሚሆኑት የታይሮይድ ሆርሞን መጠን ሲያንስ። ያ ደግሞ ኢሬክታይል ዲስፋንክሽን ወይም ደግሞ የመቆም ችግር እንዲገጥማቸው ሊያደርግ ይችላል ማለት ነው። ስለዚህ ከፍም ዝቅም ሲል በሁለቱም በኩል ችግር ይፈጥራል ማለት ነው ታይሮይድ ሆርሞን። እንግዲህ በደንብ ገልጸነዋል፣ ምክንያቱንም ምልክቱንም አብረን ያው ከሴክሹዋል ጋር በሚመለከት ፕሪማቹር ኢጃኩሌሽን ወይም ደግሞ ፈጥኖ መጨረስ ሊያመጣ ይችላል ማለት ነው። ሕክምናው ምን ይመስላል? ከዚህ ጋር አያይዘን ያ ሕክምናው እንግዲህ ያው ብዙ ሰው ታይሮክሲን ከፍ እንዳለበት በቀላሉ ሊያውቅ የሚችለው አንደኛ አይኑ ላይ ነው። ፍጥጥ ያለ አይን ይኖራቸዋል። ጸባቸው ትንሽ ሃይፐር ይሆናሉ። ከፍ ያለ ነው የሚሆነው። እንደገና ደግሞ እንቅልፍም ሊያስቸግራቸው ይችላል። የተለያዩ ምልክቶች ማላብ፣ ልብ ምታቸው ፓልፒቴሽን ሊጨምር ይችላል። ይሄ ከፍ ሲል ነው። ከፍ ካለ ማውረድ ነው። ስለዚህ ፕሮፕራኖሎል፣ ታዮራሲል የሚባል ፒቲዩ የምንለው በተለምዶ ካርቢማዞል፣ ሜቲማዞል የሚባሉ መድኃኒቶች አሉ፣ አንቲታይሮይድ ሜዲኬሽኖች። እነሱም በማውረድ መቆጣጠር ሊቻል ይችላል። እንቅርትም ካለውና ኦፕራሲዮን የሚያስፈልገው ከሆነ ኦፕሬሽንም ሊወጣ ይችላል ማለት ነው። ዝቅ ካለ ግን ታይሮክሲን መስጠት ነው። ቲ3 ቲ4ን ከፍ ሊያደርግ የሚችል ታይሮክሲን የተባለ ሆርሞን በታብሌት መልኩ ስላለ እሱ በሐኪም ይታዘዛል ማለት ነው። እሱ እየታዘዘ ክትትል ያስፈልጋል ማለት ነው፣ ኖርማል ሲሆን ስለሚቆረጥ። እነዚህ ምርመራዎች እንግዲህ እነዚህ ሁሉም ምርመራዎች አፔክስ ክሊኒክ ላይ አሉ። መመርመር የሚፈልጉ ሰዎች ተመርምረው ጤንነታቸውን ማወቅ ይችላሉ። ችግርም ካለ በዛ መሰረት ነው። ከዘመናዊ ሕክምና እንዲህ ነው። ሕክምናም ሲያደርግ በተቻለ መጠን መንስኤው ለማወቅ ይሞከራል። መንስኤው በአብዛኛው ይገኛል። አንዳንዴ መንስኤው ላይታወቅ ይችላል። ከዛ ያንን በመንተራስ ነው ሕክምናው የሚደረገው ማለት ነው። እሱም ብቻ ሳይሆን ኢፌክቲቭነስ ውጤታማ ሊሆን ይችላል ወይ ሕክምናው፣ ሳይድ ኢፌክቱስ ምንድን ነው፣ የጎንዮሽ ጉዳቱ። የጎንዮሽ ጉዳት የሌለው መድኃኒት የለም። ነገር ግን ቀላልና ከባድ የሚባል አለ። ከባድ ካለ ላይሰጥ ይችላል።
ለምሳሌ ኩላሊት ድክመት ያለው ሰው መድኃኒት ላይሰጠው ይችላል በዚህ በተመለከተ። ስለዚህ ዘመናዊ ሕክምናዎች ሲባል መሰረቱ ያው ኢቲዮሎጂክ ቤዝድ ነው። በተቻለ መጠን በዛ መልኩ ነው የሚኬደው ማለት ነው። እኛም ጋር የምናደርገው እንደዛ ነው። መልካም እንግዲህ በዚህ ቪዲዮ ቤተሰቦቻችንም ጥሩ የሆነ እውቀት እንዳገኙ ተስፋ እናደርጋለን። ወደ ሕክምና ቦታ ሄደውም የሚታዘዝላቸው የሆርሞን ምርመራዎች ምክንያቶቹ እነዚህ ናቸው። መልካም